የምትመለከቱት ሰይፉ በኢቢኤስ ነው። ያላችሁበት ጥሩ ጊዜ ነው የምንመኘው። ወደ መጀመሪያ እንግዳችን እናልፋለን። እኔው ራሴ ሄጄ ነው የማመጣው። በኢንተርፖል የሚፈልግ አደገኛ ሰው ነው እየተባለ ነው። ይውጣ ይውጣ። እስኪ ደረጃ አለው እዚህ ጋር ደረጃ አለው ቁጭ በል ደረጃ አለው ዮኒ እንዴት ነህ? ሰላም ነው። ሁሉ ሰላም? ሁሉ ሰላም። ዋው ስላገኘው በጣም ደስ ብሎኛል። ታንክ ዩ። ከመጣ ስንት ጊዜ ሆነ? ከመጣው 4 ቀን። 4 ቀን ገና። አቀባበል እንዴት ነው ግን ዮኒ ማኛ ከ15 ዓመት በኋላ ነው የመጣው? አዎ ከ15 ዓመት በኋላ እንዴት አገኘው? ሌላ ከተማ ነው። ምንም ማቀ የለው። ምንም ሰፈር ሄድክ? ልደታ ሰፈር ሄድኩኝ ጠፍቶብኛል። ምንም የለም። ምንም ሰው ነው እንጂ የድሮ ሰው ነው እንጂ የምታገኘው የድሮ ቤት የለም ጭራሽ ምንም ነገር የለም። 15 ዓመት ነው እንጂ ከወጣ 20 ዓመት አካባቢ ነው። አዎ ከወጣው 20 ዓመት አረኩኝ። የመጀመሪያው 2-3 ይመላለስ ነበር። ከዛ እዛው ሙሉ ህይወቴን አረኩኝ። ደና ያው ህይወት ያጣድፋል፣ ፋሚሊ ትመሰርታለህ ምናምን ከዛ ለመመለስ አስቸጋሪ ነው። ዮኒ ማኛ ሲባል ማኛው የዱቄት ነው ወይስ ሌላ ማኛ ነው? ዮኒ ማኛ ጓደኞቼ ናቸው አክቹአሊ ያወጡልኝ እሱን ስም። ምንድነው ያየሁትን ነገር በግልጽ ነው መናገረው። ጥሩም ሆነ መጥፎ ፊት ለፊት መናገር ሰው እሱማ ማኛ ነው በሚለው የመጣ ስም ነው። ስለዚህ በቃ በማኛ ትክክለኛ አባት ስም ሙሉነህ ነው። አሁን ፋዘር ወይ ፋዘርን የሚያውቁ አባትን በማኛ በመተካት ቀራላላችሁ? ያው ሰፈር ውስጥ አንዳንዴ ሁሉም ሰው ኒክኔም ስላለው በማኛው ብዙ ሰው የሚያቀኝ በዛ ነው። ያው እንግዲህ በተለይ በዘመነ ኢንተርኔት አንተንም የማያውቅ ሰው የለም። ከተማ ውስጥ እንዴት ያውቁሃል? እኔ ደንግጬ ያለው ማለት ሶሻል ሚዲያ ኢንተርቴይንመንት የምጠቀምበታለሁ። አንዳንዴ ደግሞ መልእክቶች አስተላልፋለሁ። ማለት ከህዝብ የሚመጡ ነገሮች አሉ። አንዳንዴ ጥሩ ነገር ይመጣል፣ አንዳንዴ ደግሞ ያው እንትን ይመጣል። ስለዚህ እነሱን በማስተባበር መልእክቱን አደርሳለሁና ብዙ ጊዜ ቫይራል ይወጣል። ምንድነው እኔ ስመጣ ኤርፖርት ኮፍያ አርጌያለሁ፣ ማስክ አርጌያለሁ። እንዴት እንዳወቁኝ አላውቅም። ማኛው ይላሉ እንደምን እሱ ነው። ሌላው የሆነ ትምህርት ቤት ሄጄ ነበር። በጣም ህፃናቶች ናቸውና እነሱ ሲናገሩ ሲያቁኝ አሁን አገረዋች አልኩኝ። በቃ ምናገራትን በጣም በደንብ አርጌ ማስመር በጣም በተለይ አሁን ሶሻል ሚዲያ ላይ አንዳንዴ አንተን የተመለከቱ ነገሮች ሳይ ዮኒ አንዳንዴ ቁጥሩ ይናገራል ይልሃል። እሱ ያልወቀሰው ወይ ያልተናገረው የለም ይልሃል። አንዳንዶች ደግሞ የዩቲዩብ ጡረተኛ ይልሃል። አሁን ዮኒ ማኛ የዩቲዩብ ጡረተኛ ነው? እንግዲህ ዩቲዩብ ካቆምኩኝ ወደ 3 ዓመት ያልፈኛል። ከምር ነው? አዎ የለኝም ዩቲዩብ። በኔ ስም ብዙ ዩቲዩብ አለ፣ በኔ ስም ብዙ ቲክታክ አለ። እኔ መጀመሪያ ሲጀምረው እንዳልኩ ኢንተርቴይንመንት እና ኢንፎርሜሽን ተቀባበልበታለ። በተለይ ሌላ ሀገር ስትኖር አሜሪካን ሀገር አውሮፓ የሚኖር ነገር ያውቀዋል። ብዙ ጊዜ አትገናኝም ከሰዎች ጋር። የምትገናኘው በዲጂታል ነው፣ በስልክ ነው የምትገናኘውና በዛ ነው የጀመርኩት። ግን ሰው አቴንሽን እየሰጠ ሲመጣ መልእክት እያመጣ በሚሄድበት ጊዜ ያንን ነገር ታረጋለ። ምንድነው ሁሉ ጊዜ ሶሻል ሚዲያ ላይ ስትሆን የሆነ ስም ይሰጣል፣ በጥሩም ሆነ በመጥፎና ተንጋር እኔ ሌባ አላሉኝም፣ ሌላ ነገር አላሉኝም። ግን ያለ ስለሆነ አንዳንዱ የማይከፍለውን ጡረታ ያስወጣልና የዩቲዩብ ጡረተኛ ነው። ከዛ ዩቲዩብ የለኝም ጨርሶ። ቲክቶክ ላይ ብቻ ነው? ቲክቶክ ነው ያለኝ። እኔ ፌስቡክ አለ፣ ኢንስታግራም አለ፣ ቲክቶክ አለ። ሞር አክቲቭ ግን በቲክቶክ ነው ያለሁት። ዮኒ ማኛ ሲባል
እዚህ ጋር ያልከውን እዚህ ጋር ላትለው ትችላለህ ከፈለክ እምነት እንደፈለክ መቀየር ትሞክራለህ በዚህ የተነሳ ሰዎች አቋም እንደሌለ ነው የሚያስቡ ያ ነገር አንተ ታውቀዋለህ አይቼዋለሁ ምንድነው በእኛ የተለመደው ወይ ደግፈ እስከ መጨረሻው ድረስ ትሄዳለህ ወይ ደግሞ ተቃውመ እስከ መጨረሻው ትሄዳለህ ሚድል ማን መሆን አልተቻለም አሁን ለምሳሌ አንድ ሰው አጠፋ ማለት ነገ አይቀየርም ማለት አይደለም ለምሳሌ በልጆቻችን ወይም በትዳር መሄድ ትችላለህ አንዳንድ ሚስት ነርቭን የምትነካበት ጊዜ አለና ያንን ጊዜ ስላለ ግን ያቺ ሰው ጥሩ አይደለችም ማለት አይደለም በዛ ሰዓት ኢሞሽን በነበረው ልትነጋገር ትችላለህ ከዛ መልሰ ሰላማዊ ትሆናለህ በእኛ ሀገር የተለመደው አይ ቲንክ ፍሪደም ብዙ ነገር ስላልተለመደ ነፃነት ስላልተለመደ አንዱን ይደግፍና እስከ መጨረሻው ይሄዳል ቢሳሳትም የሆነ ቢያጠፋም ተው አንተ የሚባል ነገር የለም ተው ትክክል አይደለም አስተካክል የሚል ስለሌለ ምን ይመጣል አንድ ሳይድ ሆኖ ይመጣል ኦዲየንሱ ምንድነው ወይም ደግሞ የዛ ሰው ፋን የሆነው ትልቁ ችግሩ ያንን ምን ያደርጋል ትላንት እንዲህ ስትላል ነበር እንዴ ትላንት ስደግፈዋል ነበር እንዴ ዛሬ ለምን ትቃወማለህ ይላል የስትሩ ሲሰራ ደግፌዋለሁ ጥሩ ካልሰራ ደግሞ ተቸዋለሁ ይሄ ነገር መለመድ አለበት ኢቭን ለኔ ብቻ ሳይሆን ማንኛውም ሰው ዳይ ሃርድ ደጋፊ መሆን የለበትም አንለስ ስፖርት ካልሆነ በስተቀር ስፖርት ከሆነ ያ ክለብ ከሆነ ምንም ችግር የለውም ግን በህይወት ላይ በተለይ በማንኛውም ነገር ላይ ትልቅ ምንላቸው ሰዎች ሲያጠፉ ማንም አይናገራቸው እሱ ታዋቂ ነው እሱ እንደዚህ ነው ወይም ደግሞ እሱ እንደዚህ ነው እሱ ባለስልጣን ነው ይባል ነው you are a human being still እና በጥሩም ታየዋለህ ታስተምረዋለህ ወይም ትነግረዋለህ ጥሩ ሲሰራ ደግሞ በርታ እንደዚህ አይዞ በማለት ይቀጥላልና ያ ነው ጅዋጅው የሚያስብል ስም የሚያሰጥ ወይ ማቋም የለውም ነው ጅዋጅው የምለው እንደ ሁኔታ ሆኖ ነው የምትለው አንተ ጥሩ ከሰራ እዚህ ጋር ነኝ መጥፎ ከሰራ ጥዩ ሄዳለሁ ትክክል ሌላው ስለ ሃይማኖት የጠየቀኝ ነው ፕራክቲስ አይደረግም እኛ ውስጥ ምንድነው የራስን መብት የራስን ነገር የመፈለግ ነገር አልተለመደም ነበር ምንም ነገር ብዙዎቹ ያስፈራራዋል ብዙዎቹ እንደዚህ ያደረግም ይለዋል ዋና ማይቱ ምን ችግር አለው የሚጠቅመው የሚጎዳውም ያንን ሰው እንጂ ማንንም ሌላውን አይደለም ምንድነው የተለመደው እኔ ልምረጥልህ ላንተ መመርጠው ሰይፉ ለሚኖረው ኑሮ ሰይፉ ለሚያምነው እምነት ሰይፉ ለሚያደርገው ነገር በሙሉ እኔ ነኝ ኃላፊነት የምወስደው የሚለው ቢልም አይከፍልልህ ሰው ነው ያንን ደግሞ እኔ ሰብሬዋለሁ እኔ በራሴ እንጂ ሰው ለኔ የሚመርጥልኝ ነገር የለም ምክንያቱም እኔ የራሴ ሆነ በእድሜም በትዳርም በልጆችም ራሴን ማስተዳደር ሰው ነኝና ራሴ እንጂ ማደርገው በሳሳትም it's okay ነገ አስተካክለዋለሁና ብዙ ጊዜ ችግር ያለውኛ ጋር ምንድነው ላንተ ልምረጥልህ ይላል ላንተ አውቅልሃለሁ በቃ እሱን ነገር ሁሉም ሰው ቢሰብረውና በራሱ መንገድ ቢሄድ ትልቅ ደረጃ ይደርሳል አንዳንዶች ግን የሚሉት በቃ አነጋጋሪ ለመሆን ነው የሰዎችን አቴንሽን ለማግኘት ነው አለበለዛማ በቃ ሁሉም ሰው የሚግባባበትን ነገር ማድረግ ሰው አእምሮ ውስጥ ለመቀመጥ አያስችልም አይነት ሐሳብ ነው እንጂ ለመሞከር ብሎ አይደለም የሚል አስተያየት ስላየው ያ አንዳንዱ ምንድነው በራሱ ነው እንግዲህ እኔ ኢንተርቴን ማድረግ የከተማ ልጅ ልደታ ልጅ ለኔ ቀላል ግን ሰው የሚፈልገው ነገር አለ sometimes ምንድነው ክራይሲስ ነው የሚሸጠው አብዛኛው ሰው ካየው ኢቭን በእኛ ሳይሆን ዓለም ላይ ብታይ ብሬኪንግ ኒውስ እንጂ መልካም ነገር ስትሰራ ቫይራል አይሄድም I don't know why ማንንም ሰው በጥሩ ነገሩ የሰራ ነገር ካየ ብዙ ሰው አፕሪሺየት ሲያደርጋታ ምን ሲያደርግ ነው ብሎ አያዩ ለምሳሌ ከይቅርታ ጋር ሳሮን ሽሮ አልበላችም ሚሊዮን ቪው አለው እንዴት ሽሮን ጠላች የሆነ ሰው ደግሞ ይሄ ነገር ለእናንተ ይጠቅማል ይሄን ኮርስ ውሰዱ 100 ቪው አለው you see the difference ሰው የሚመርጠው በምንም አይነት መልኩ ትልቁን አይደል ትልቁን ፒክቸር ሳይሆን ትንንሹን ነገር ነው ያያረጋ ያለውና በጥሩ ስትሄድ ምን ነው ጠፋው ላይ ይላል ጥሩ ነገር በደንብ ያወራበንት ወይ የት ሄደን ግን አይቻላቅም ቲክታክ ላይ ወይ አንተ ቆጥሮ ነገር ተናገር መልካም ነገር እየተናገር ይሄኔ ላደፈሰው ትላል ስለዚህ ምን ታረጋለህ የሚወራው ነገር ላይ እዛ ላይ ኢንቮልቭ አድርገ የሆነ ነገር ታረጋለህ ያ ነው በብዛት ያለውና ማየት ትችላላችሁ ዩቲዩብ ላይ ምን አይነት ነገር ነው ቫይራል የሚሄደው ምን አይነት ነገር ነው ጨርሱ አቴንሽን የማይሰጠው ካልክ የሚያስተምሩ ጥሩ ነገር የሚቀይሩ ነገሮች ብዙ ጊዜ
የትም ሲሄዱ አናይ። ስለ ትዳር ስለ ልጆች አወራ። ባለቤትህ ከፊሊፒንስ ነች? ኖ ሺ ኢዝ ፖርቶሪካን። ፖርቶሪካን ማለት ያ አሜሪካዊ ናት። ፖርቶሪካን ማለት የአሜሪካ ሲቲዝን ያላቸው ግን የራሳቸው ላንጉጅ ያላቸው ስፓኒሽ ወይም ላቲን ላንጉጅ የሚናገሩ ናቸው። እና ስፓኒሽ ሞክራለህ አንተው? እሷም አትሞክር እንኳን እኔ ኧረ ተው። አዎ አሜሪካ ነው ተወልዳ ያደገችው። እንደገና አባትና እናቷም እዚሁ ነበሩ እዛው አሜሪካ ነገር ግራንድ ፓረንቷ ናቸው ከዛ የመጡትና እዛው ነው አሜሪካ ነው ባይ ዘ ወይ ግን ያው እነሱ ያን ነው እንጂ ስፓኒሽ ትንሽ እንዴት ታወቃችሁ? የጓደኛዬ በርዝዴይ ነበር ቦንታ እና በዛ ላይ ተገናኘን ማውራት ተጀመረ። አንድ በተጠቀመ በስሱ ምንድነው ይባላል በአራዳ ቋንቋ ጅንጀና ላይ ያ ተተአልክ ግድ ይላል። ያለ ትትማ አታገኝም ነው እና ከዛ ምንድነው የሷ ለየት የሚያደርገው ከሌላው ዴት አድርግ ያለው ከሷ በፊት ኖርማል የሆነ ነገር ነውና ለየት የሚያደርገው እኔ የሆነ ነገር ካርኩ ለምሳሌ ምሳ ከጋበዝኳት ሆነስት ጋር ነው ማለት እሷ ሙቪ ትጋብዛለች። ሌላ ደግሞ ምንድነው ስልክ ተነሳ አልተነሳ በሚለው ጭቅጭቅ የለም። ሲመች ደውልልኝ ነበር። እንደዛ አይነት ነገር ነበር። ከዛ በፊት የነበረው ግን ስልክ ካልተነሳ ሩዋንዳ ነው የሚደረገው። ስለዚህ ያ ነገር ስለነበረና ነፃነት የማግኘት ነገር ጭቅጭቅ የለም ምን የለን እንዴ ማለትና ራሴ መጠየቅ ጀመርኩ። ከዛ I think she is the one በሚለው ነገር እንትን ይያለ ሄደ። ያው ፍቅር ዘር የለውም፣ ፍቅር ብሔር የለውም በጭራሽ። ፍቅር እግዚአብሔር ነው የሚሰጠው። ስለዚህ በዛ ነው የምታረገው። ሁለት ልጆች አፈራችሁ? ያ አሁን ቤተሰብ ውስጥ እንዲህ ቲክቶክ ላይ ቁጭ ብለ ምን ያህል ትውላለህ አሁን በቀን ውስጥ? እሱ ነው የሚያስቀኝ። ብዙ ሰው በአበሻ በእኛ በተለይ ቴክኖሎጂ ምናልባት አዲስ ስለሆነ ሊሆን ይችላል። እኔ አሁን ቲክታክ ላይ ገብቼ ምናልባት 1-2 ሰዓት ላይቭ ተጫውቼ ወይ የሆነ ሐሳብ አድርጌ ሄዳለሁ። ሰው የሚመስለው ግን እዛው ቁጭ ብዬ ውይ አድሬ እንደገና መጥቼ የማረገው ነገር ነው የሚመስለው። ለምን በገቡ ቁጥር ያንን ስለሚያዩ ማለት ነው። ሰው ችግሩ ኢቭን ዩቲዩብ ላይ እንደዛ ነበር። ላይቭ አንድ ሰዓት ቪዲዮ ወይ 30 ደቂቃ ተሰራለ ተወጣለ። ሰው አስዩ የሚያደርገው ኤቭሪዴይ አዲስ ነገር ስለሚያይ የሚመስለው ሁሉ ቀኑ ሙሉ ስንስታረግ ሌላ ስራ የሌለ ዝም ብለን የምትኖር ነው የሚመስለው። ሰይፉ እንግዲህ አሜሪካን ሀገርን ታውቀዋለህ ምን አይነት ላይፍ እንዳለ የሩጫ ላይፍ እንጂ በነፃ የሚኖርበት ምንም አይነት ላይፍ የለም። እና የሚመስለው እሱ ምንም ስራ የለውም በቃ ሶሻል ሚዲያ ላይ እንትን ይላል ይለቃቅማል ምናምን ይላል። ምንድነው ዋና they do it የሚገርም ገንዘብ በቀላሉ እንደዛ የሚገኝ ከሆነ ማረክ ከቻሉ ለምን እነሱ አይሰሩት? ሲምፕል አታ ቢሰሩትና ቢቀየሩ ወይም ደግሞ የተሻለ ነገር ቢኖራቸው ለምን በልጣው ያሳዩ? ችግሩ እሱ ነው። ብዙ ጊዜ when you are on the top ሰዎች ምን ያደርጉሃል? በጣም ፑሽ ያደርጉ ይሰጡሃል። ግን የተሻለ አይዲያ አለኝ ካለ አንድ ሰው ምን ያደርጋል? ከሱ የበለጠ እስቲ ላምጣና እኔ ኢንቫይሮንመንቱን ልቀይረው ወይም ሶሻል ሚዲያውን የተሻለ ነገር ላምጣ የለም ሲኖር ነው። የተሻለ ሐሳብ ሲመጣ ሁሉ ጊዜ የተሻለ ነገር ይኖራልና መተዳደሪያ አይደለም ሶሻል ሚዲያ ቢሆንልኝ ደስ ይለኝ በጣም ፈልጋለሁ። ምክንያቱም ከ10,000 እስከ 15,000 ዶላር ያገኛል አይነት ወሬ ሰምቼ ነበር በፊት። ግን ተጨማሪ ነገር እንደፈን ማረጋው ነገር ነው። እሱን ተማምኜ የምኖር ሰው አይደለም። ወደፊትም አላረጋው። ዋናው ሙያና ስራ ምንድነው? እኔ አውቶ ኢንዱስትሪ ላይ ነው ያለሁት። እኔ ካር ሴልስማን መኪና ሽያጭው መኪና ነው ዲል ማረጋው። ዳስ ይቀርታ ያ ነው ትልቁ ስራዬ። እምወደውም ፓሽኔም ነው። 15 አመት ደስ እያለኝ የምሰራው ስራዬ እሱ ነው። ግን I have time ከስተመር ሲደውልልኝ ነው ያንን ስራ የምሰራው። ከቤት ነው የምትሰራው? ከቤቴ ነው የምሰራው። እሱ ጠቅሟል። እሱ በጣም ጠቅሞኛል እና ያንን ነው ማረጋው። ግን እንዳልኩ ሲያዩ ወይም ደግሞ እስቲ ምን አለ ብሎ ገብቶ ያለ ራሱ ከኔ በላይ የሚያሳልፈው እርግጠኛው እነግራለሁ አብዛኛው ሌላው ተጠቃሚ ነው። በብርሃን ባንክ ቁጠባን ባህሉ አድርገው የስኬትን ጉዞ ይጀምሩ። የላቀ የእድገት የብርሃን ቤተሰብ የስጦታ የትምህርት የደሞዝ ክፍያ የመጦሪያ የቁጠባ ሂሳቦችም አሉን። ብዙ ይቆጥቡ፣ ጠቀም ያለ ወለድም ያገኙ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ያስቀየምካቸው ሰዎች ለምትሰራበት መስሪያ ቤት አመልክተው ከስራ እንድትባረር ተደርጋል የሚል ነገር ሰምቼ ነበር።
የሚገርም ጠየቁኝ እንትኑን ምንድነው ያደረጉት እንደዚህ አይነት ነገር ሰምተናል ብለው ኮምፕሌን አደረጉ ማለት ነው ምን ብዬ ነው መለስኩላቸው መኪና ከኔ ገዝተዋል አልኳቸው ከኔ ገዝተዋል ወይ ከስተመር ናቸው ወይ ከኔ ያረጉን ነገር አለ ወይ የለም ያንተ ሰዎች ናቸው አሉ ሶሻል ሚዲያውን አሳየዋቸው ስለዚህ ይቅርታ ይደባልቅብኛል ብዙ ችግር የለም የሚወዱ እንዳሉላ የሚጠሉ አሉ ስለዚህ ያ ነገር ነው ያለው እኔ ለካምፓኒው ማልጠቀም ከሆነ አሁን ለቃለሁ ይጠቅማል ብላችሁ የምታስቡ ከሆነ ደግሞ እንቀጥላለን አልኳቸው ያው መጨረሻው መናገር አልፈልግም ምክንያቱም ሌላ ነገሮች ስለሚኖር ማለት ነው ለምብትለይ የኛ ሰው በትንሽ ነገር ሲከፋ ባውን ሰዓት ምንድነው የሚያደርግ ስራ ላይ የምታረገው ነገር ላይ ሄዶ ያንን ነገር ነው የሚያበላሸው የኛ ዛ ድረስ ነው ጥላቻ ምን ሄደው አለማየት ትችላለህ እኔ ለምሳሌ የማይመቸኝ ሰው ሁሌ ይላል I never ask anybody to follow me never አትዩኝ ነው የምለው ፎሎ አታርጉኝ ነው አትከተሉ የሚገርም ደግሞ በተቃራኒው ስለዚህ መሆን ያለበት እኔን የማይወደኝ ሰው ወይ ደግሞ የኔ ነገር የማያስደስተው ምን ማድረግ ነው ያለበት ማለፍ እሱን አልወደውም ይሏል ግን እንዲህ ብሎ አይነት ነገር አለ እንዴ ነገር አንዳንዴ እኔም ጋር ያጋጥማል እሱን እኮ አልወደውም በቃ ምናምን ይልህና ወይ ያየውን ፕሮግራም ይነግራል ያ አንዳንዴ አልወደውም ስላለ አይወደውም ማለት አይደለም true ግን እንዲህ አይነት አስተያየቶች አንተን አስቀይመው በምትሰጣቸው አስተያየቶች ላይ መረር ብለ እንድትሄድ አድርጓል ነው ምንድነው ሶሻል ሚዲያ ላይ ማንንም ሰው ሲወጣ ምንድነው የሚያየው ያመንኩበት እኔ ምን አርጓል ኦሬዲ ራሱን ኤክስፖዝ አርጓል ስለዚህ ለፖዚቲቭም ለሚመጣው ለኔጌቲቭም ሬዲ መሆን አለበት ያ እምነቱ አለኝ ማንኛውም ሰው ሲመጣ ሶሻል ሚዲያ ላይ ፒክቸር ከተለጠፈ ገስዋት ጥሩም ይላል መጥፎም ይላል ግን የኛ ባይምሮአችን ሌሎቹ ትንሽ በኤክስፒሪየንስ ምናልባት ብዙ ስላልሆኑ ምን ይሆናሉ አሁን እዚህ ጋር ዊት አምሪያለሽ አንዷ ፖስት አርጋ ለምሳሌ ዊት አምሪያለሽ ቆንጆ ነሽ በርቺ ቀጥ እንደዚህ ነሽ ብሎ አንዱ መጥቶ የኔ ሰደብ ታውቀዋለህ ዱቄት የሚል ሲጽፍ ከመቶ መልካምነት ያቺን ፎከስ አርጋ ስለዛ ኮምፕሌንስ ታርግ ትውላለች that's our part ትልቁ ችግር ምንድነው ብሌሲንግ አንቆጥረው ብሌሲንጉን ሳይሆን አንዷን ነገር ይዘን በሷ ላይ እንዲ ሲሉ ይወራሉ ሙገሳው ሳይሆን ወቀሳው ላይ ፎከስ ያደርጋል ሰው ሌላው ምንድነው ማለት የምፈልገው በዛ ጉዳይ እኔ የሁለት ሰከንድ ቪዲዮ ሰርቼ አላቀም የ30 ሰከንድ ቪዲዮ ሰርቼ አላቀም መሰራው አንድ ሰዓት ተኩል sometimes 2 hours ሊሆን ይችላል ይበለታል ሶሻል ሚዲያ ላይ በሚፈልገው ቀንጥቦ ያወጣና እሱ ማለት እንዲ ነው ብሎ ይለቀላል የዛኔ ምን ያደርጋል ሙሉ አይዲያውን ሰው ሳይሰማው በሚፈልገው አጣሞ ምን ያደርጋል እሱ እንደዚህ ነው ያስብልሃል ያ ነው ችግሩ ይቅርታ የምትጠይቀው አካል አለ ቢባልና እድል ባመቻችልህ ይቅርታ የምትጠይቀው አካል አለ ያ ይቅርታ የምትጠይቀው my brother ዮኒ ቬጋስ ምን ነው ምክንያቱም በተለይ በፖለቲካው ብዙ ጊዜ እሱ አሜሪካን ሀገር ነው የኖረው አሜሪካ ሲቲዝን ነው for 22 years እዛ ነው የኖረው እዚህ መጥቷልና ህይወቱን እዚህ እየመራ ነው አሁን እና በጣም ከወንድም በላይ ነው ለኔ እና ይነግረኛል ዮኒ እኔ አንዳንዴ ይለኛል እኔ አሜሪካ አንተ ኢትዮጵያ የምትኖር ነው የሚመስለኝ የምታወራቸው ፖለቲካዎች ምክንያቱም የተጋነነ ነው እናንተ ጋር የሚደርሰውና why don't you believe me ያለ ይጠይቀኝ ነበር ብዙ ጊዜ ምንም ነገር ላይ በፖዚቲቭ ነገር የሚያያቸው ነገሮች ነው የሱ ማንነት እና እኔ ደግሞ ነው አንተ እንዲያውም አንድ ጊዜ ኦልሞስት አመት ተዘጋግተናል በዚህ ጉዳይ ከዛ በኋላ ተነጋገርና ነው ፍሪጅ ውስጥ ቲማቲም ቢኖር ቲማቲሙ ቢበላሽ ቲማቲሙን አውጥተህ ትጠላለህ እንጂ ፍሪጁን አጥተለው ስለዚህ ያቺን የፖለቲካ ፓርት አወጣናትና ፍሬንድሺፓችንን ቀጠለን ዋው ልዩነታችሁ እንዳለ ሆኖ ወደ ፖለቲካ ልዩነት ነበር እና ምንድነው አንዳንዴ ጓደኞቻችሁ አንድ ጓደኛ ሚሊየን ሰው ከሚያወራ ይልቅ አንድ እንደ ጓደኛ መስታወት የምትለው በጣም ነው የተሻለ ውጤት ይመጣ ነበር የተሻለ ስለዚህ እሱን አለማመኔ የት ሄደናል ዱባይ ተገናኝተን ነበር በዚህ ጉዳይ ልናወራ በተወሰነ ጊዜ ተስማምተንበት ነበር ከዛ ደግሞ የህዝቡ ጩኸት ነበር ከዛ በመሃል ምን ታረጋለ የመዛባቱ ነገር ይመጣል then finally ምን አለ we decided ምን አረገ you know what ኢትዮጵያና ራሴ
ከዛ በኋላ የፈለገው ነገር ይምጣ ይኸው ራስህ ከዛ ራስህ የሚመስልን ነገር ያየውን ነገር ተናገር አለኝ እና መጣው it's been like 4 days የሚገርም ነው ሰው ለካ አታባሉን እንዲያትበሉን ምናምን የሚለው እውነት ነው የራሱ የሆነ ያው የኑሮ ችግሮች አሉ አንዳንድ ነገሮች አሉ ምናምን ግን በእኛ በምንሰማው ደረጃ አይደለም በጭራሽ አይደለምና በትልቁ apologize my brother እሱን ይቅርታ ማለት ፈልጋለሁ በነገራችን ላይ ዮኒ ቬጋስ ማለት ይሄ ነው አይደለ አዎ ዮኒ ቬጋስ ማሱ ነው ስንት የተባለው ዮኒ ቬጋስ ይቅርታውን ተቀበል በዚህ አጋጣሚ ይገርማል ሶሻል ሚዲያ ላይ ብዙ እንደቆየው የተቀየሙኝ የተደሰቱብኝ ብዙ ሰዎች ሊኖሩ ይችላሉና ያንን ከጻን እስከ አዋቂው ያስቀየምኩት ሰዎች ካላችሁ በኔ ቅሬታ ያላችሁ ሰዎች ከልብ ይቅርታ ጠይቃለሁ በጣም ይቅርታ ያው ከይቅርታ በላይ ምን አለ ይቅርታውን ተቀበሉት ዮኒ ማኛ ያስቀየምኩት ካለ ይቅርታ እያለ ነው ይቅርታውን ተቀበላችሁት አመሰግናለሁ ክበሩልኝ አሁን ፈታ ያለ ጨዋታ መጫወት እንችላለን እኔ እሱ እኮ ነው የሚመቸኝ እንቀጥል እሺ አንድ ፎቶ ላሳይ ከልደታ የመጣ ፎቶ ነው እኔ እሱ ነው እሱ አይደለም ይሄ አንተ ነህ ከመተከሉ በፊት ጸጉር ከመተከሉ ጩጬ ያለው ነው ከዛ ተመለጠ እንደገና ነው እንደዚህ ሆነው ከዛ ወደ አንተ ቤት መጣ ከዛ ተመልሰን ወደዚህ መጣና ቢገርም የመልክ ለውጥ ነው የማየው ወንድምህ ነው የሚመስለው እንጂ አንተ አትመስልም ይሻላል ወይ ያኛው ይሻላል ያ የልጅነት ፎቶ አይ ሚን ኮሜርስ ያለው የተነሳው ፎቶ ይመስለኛል ያ ኮሜርስ ነበር በዲቪ ነው ወደ አሜሪካ ሄድከው ትክክል በዲቪ ነበር መውጣትና ራስን ውጭ ሀገር ላይ ማግኘት ትፈልግ ነበር ወይንስ በአጋጣሚ ሆነ ነው አስቤው አላውቅም እኔ ምንድነው ያው ኮሜርስ ተማርኩኝ ልክ ግራጁዌት ላደርግ ስል የዛው አመት ላይ ዲቪ መጣ ኢቭን አፕላይ ማድረጌን ረስቼዋለሁ ኧረ ተው በእውነት ነው ማለት ከዛ ወንድሜ ነው አይደለም በእውነት ነው እና ሄዶ ብራዘር ይመጣል እኔ ከትምህርት ቤት ስመጣ ከካሌጅ ስመጣ ይሄ ባይ ዘ ዌይ ዲቪ ደርሷል ይለኛል አትፎግር ምናምን ብዬው ማውራት ጀመረና አም ሲሪየስ ልደትዬን አለ ሲለኝ ዋው ቴንክ ጋድ አልኩ ምንም እንትን ያለኝ ነገር የለም ለምን ብትል እዛም ላይ በተማርኩበት ነገር ስራ እንደማገኝ አውቃለሁ በጣም ደግሞ ያው ስራ ነው የሚገጥመኝ ሌላ የተለየ ነገር የለውምና ብዙም ምንም እንትን ያለኝ ነገር አልነበረም በእንትኑ በመምጣቱ ማለት ነው ህይወትህ በቃ አንዳንዴ ስደት ወይ ሞት ብለህ የምታስበት በፖለቲካ ሊሆን ይችላል ወይ በኑሮ ራስን ለማሻሻል ሊሆን ይችላል በተለያየ አጋጣሚ አስበው ግን አታውቅም አንተ ሳታስበው እንዴ ዲቪ ሞላ ብዬ ወንድሜ ሁሉ ጊዜ ሞላል የሚገርም ታናሽ ወንድም አለኝ አምልጦት አያውቅም እሱ ይፈልጋል አንተ አገኝ ደርሶት አያውቅም እኔ ደግሞ አንዴ በጣም የዛን ሊደርሰኝ ያለ ጊዜ በጣም አድርጎ ማሙላት አለብና እየሞላው ነው ብለው ጫጋጫጋኝ ይኖ ወጣልጉና እሺ ብዬ እሱንም ላለማስደበር ሞላውና እሱ ነው እንዲያም ይዞ ሄደው ያስገባው ነው ራሱ ትዝም አላለኝ ከዛ መጣ የመሰለኝ ለሱ ነው ምክንያቱም ብዙ ጊዜ የሚሞላው እሱ ነው ከብዙዎቹ አንዴ ቻንስ ያገኛል በሚለው ማለት ነው ግን የተገላቢጦሽ ሆኖ እኔ ደርሶኝ እሱ እዚሁ ቀረ ካልካቸው ንግግሮች ማለት ትንሽ ለየት የሚሉ ለምሳሌ አዲስ አበባ ከንቲባ መሆን ፈልጋለሁ ብለ ነበር ያ ቋም አሁንም አለ አሁን አየሁት እውነት ለመናገር it's a lot of work እውነቴን ነው እንደዛ አስበው ነበር ምንድነው ተቻችለው መኖርን ያምንበታል ከነ ችግሯም ኢትዮጵያ መልካም ሀገር ናት እስካሁን እኔ አመት አርግ ያለው አሜሪካን ሀገር ሲቲዝን አልቀየርኩም አራታው እኔ ኢትዮጵያዊ ነኝ ዋው እስካሁን ድረስ ኢትዮጵያዊ ነኝ በኢትዮጵያ ፓስፖርት ነው በኢትዮጵያ ፓስፖርት ነው አጋር ግሪን ካርድ ፐርማነንት ሬዚደንስ ነኝ ምክንያቱም አንድ ቀን ለሀገር ገብቼ የምሰራው ነገር አለ ብዬ ሁሌ መልመኝ ነው እናም ከተወሰነ አመት በኋላ እኔ እዚህ ነው ነዋሪነት የሚሆነው ልክ እንደ ዮኒ ቬጋስ እንደ ጓደኛዬ ማለት ነው እንደዛ ነው ህልሜ ማረገው ምጮኸው ለጥቅም ሳይሆን እኔ ጋር በእውነት ሜሴጅ ባሳይ ብዙም ያለቅሱ ብዙ ሜሴጅ የሚሰጡኝ ብዙ ነገር የሚሉኝ ሰዎች አሉ ያንን ድምጽ መሆን እንጂ
ለኔ ምንም ያደርግልኝ ነገር የለም ምንም ነገር ምክንያቱም እኔ የተመቻቸ ሀገር ላይ ነው የምኖረው ጥሩ ህይወት አለኝ እግዚአብሔር የተመሰገነ ይሁን ግን እዚህ ደግሞ ተቸገረም ብለው እንደዚህ በዚህ በኩል ለሚሉት የሚደረግ ነገር ነበር ግን ተጋኗል በጣም ተጋኗል እኔ መጥቼ ያየሁት ነገር ሰው ከነ ችግሩ ኑሮ ውድነት በጣም ያስደነግጣል እሳት ሆኗል እኔ አሁን ምግብ ቤት ገብቼ ከበላው በኋላ የሚታጠብ ነገር ካለ ብዬ ነው ጠይቃቸው እንጂ ሂሳብ ለመክፈል አይደለም ያን ያህል ተወዷል እሱ ነገር ሌላው የታዘብኩ ምንድነው የ100,000 ብር ስልክ አለው ስራ የለው አይፎን አላቸው ሳምሰንግ 14 whatever የሚባል ግን የ100,000 ብር ስልክ ተይዞ ስራ የለኝም ብሎ የሚያማርጸው ሳይ ጤነኛ ነው ያስባለሁ 100,000 ብር ትልቅ ነገር ነው በእውነት ምን አይረባም ይላል ግን ከሰራበት ከትንሽ ነው የሚጀምረው ምንም ነገር ስለዚህ እሱን ሳይ አንዳንዴ ግራ ይገባኝ 100,000 ብሩ ከየት መጣ ግን ስራ የለም እሱ ነገር ላይ መሰራት አለበት የስራ ሪስፔክት እኔ አሜሪካን ሀገር ተመረይበታለሁ የስራ ማንነትን ከዚህ ወደ አሜሪካ ስቴት ምን ያህል ዶላር ይዘገባ አሜሪካ $1,000 ይዤ ገብቻለሁ እኔ 1,000 በጣም ብዙ ነው ብዙዎች እኮ 150 ነው ይዘው የሚገቡት አይ እኔ የሚታወቅ ነገር የለም አልኩና ለክፉም ለደጉም እሷን ይዤ ነበር የገባሁት ከሙያ ውጭ የሰራው ሌላ ስራ አለ አሜሪካን ስታርባክስ የሚባል ባሪስታ ከሽን ነበር አሪፍ ማኪያቶ ከዛ የመጣ ነው አንዳንዴ ቪዲዮ ላይ ኮፊ ይዤ የምታገኘ የራስህን ነው ከዛ ነው የምታገኘ ያንን ግን ለአሜሪካን ሀገር ውስጥ አሁን ጥሩ ስራም እየሰራ በትርፍ ሰዓት ለአንዳንድ ቢል መክፈያ የተወሰነ ነገሮች ይሰራል ምን አገኘ እንጂ ምን ትሰራለህ የማይባልበት ሀገር ነው ትክክል የኛን የስራ ባህል ስታዩ እንዴት ምንድነው የኛ የስራ ባህል አሁን ለሁሉም በተለይ ለወጣቱ መመክረው አንድ ሰው ሴኩሪቲ ወይም ዘበኛውንና 10,000 ብር ይሰጣል ከሚባል ይልቅ 3,000 ብር ነው የኦፊስ ማናጀር ብትሆን ይሻላል ቢባል የሚመርጠው የኦፊስ ማናጀር መሽከርከሩ ነው እንደዚህ እሺ ገንዘቡ ላይ ቫልዩ አይሰጥም ለገንዘብ ያለው ቫልዩ ከታይትሉ ጋር ከሚሰጠው ማን ነው ስም ጋር የስም አለቅነት ከሚፈልገው ጋር የተያዘ ነው ያ ነገር ምን ያያረገው ይላል ይሄ አይረባም ይሄን ስራ ማልፈልግም ይሄን አልፈልግም እያለ ዝም ብሎ ያማረጠ ቁጭ ብሎ እንዲኖር ያደርጋል እዛ ግን ለምሳሌ አንድ ሰው ዘበኛው ነው ቢቀጠር ወይም ደግሞ ሴኩሪቲ ሆኖ ቢቀጠር ከዛ በኋላ ያደገ ይሄዳል ጥሩ ነገር ሲያመጣ ወደ ኦፊስ ይገባል ከዛ ያለ ትልቅ ደረጃ መድረስ ይቻላል የኛ ደግሞ የተመለከትኩ ሾርት ከት ነው ያንን ታይትል በዚህ ተምር ያለው እንዴት አላገኘውም የሚላል እዛ ሀገር ኮምፒውተር ኢንጂነር ተምሮ 2008 I remember a lot of people laid off on በስራ ክራይሲስ ነበር ስለዚህ ምንድነው ያደረጉት ሜክዶናልድ ገብተው ይሰራሉ ታክሲ ይሰራሉ በዛ ሰዓት የተለያየ አይነት ስራ ለመኖር የሚያስፈልገው ዋናው ምንድነው ገንዘብ ይመጣል ይሄዳል የስራው ፓሽኑና ሪስፔክቱ ካለ የትም ቦታ ላይ ውጤት ታመጣበታል እዚያ ሀገር የስራ ፓሽኑ የለም ለዚህ ነው ኮምፕሌኑ የሚበዛው እንደገና ስራ ቦታው ስትሄድ ብዙ ቦታ ላይ በደንብ ሲሰሩ እንትን ሲሉ ምናምን አታይም just ፈታ ያሉ ናቸው እና ታይሙን በአክባቡ የሚጠቀሙበት ነገር የለም በዚህ ከስተመሮች ይግላላሉ ያቺ ባህል ብትቀየር ትልቅ ነገር ነው በያስባለሁ ያስማማናል እንዴት ነው ብዙ ጊዜ ፖለቲካን የማያውቁ ሰዎች እጅ ላይ መውደቁ ነው ችግራችንን ያበዛው ማለት አይተ እንደሆነ ቲክቶክ ላይ ወይ ዩቲዩብ ላይ ምናምን ሁሉም ሰው ሐሳብ ይሰጣል ሁሉም ሰው እንዲህ መደረግ አለበት ይላል ያ በቃ ችግራችንን አባሰው የሚያረጋጋ ጠፋ ሁሉም ደግሞ አቴንሽን ለማግኘት ብሎ መርዝ መርጨቱ ላይ የመፍትሄ ሐሳቡ ላይ የለበትም አይታዋል በዚህ ደረጃ ያታወቃለሁ ብለ መታሰብ አይመስለኝም በጭራሽ ስለዚህ ችግራችን አንድም የተባባሰው በሶሻል ሚዲያ ነው ብለው የሚያውቁ ሰዎች አሉ ተስማማለህ አሁን ስታየው ዝም ብለው እኔ ብዙ ጊዜ ምለው ማንንም ሰው የተዘራለትን ሁላ መቀበል አለበት ብዬ አላስብም
ለዚህም ነው እኔ ሁሌም ስል በኔ ሶሻል ሚዲያ ላይ ፕሊዝ የማትፈልጉ ካላችሁ የኔ ነገር እንዳታዩት ማየት የለባችሁ ምክንያቱም ለማይጠቅም ነገር ጊዜ ማባከኑ ምንም የለው ግን በሚያሳዝን ሁኔታ ስድቦች ሲሆኑ ሰዎች 3000 4000 5000 አንዳንዴ 10000 ቁጭ ብለው ያል መልካም ነገር ሲሆን አይም ሰው የለመደው for some reason ኔጌቲቭን ነው ባህላችን አልነበረም ሆኖም አያውቅም ግን ሰው ሳትፈልግ ወደዛ እንድትሄድ ያደርጋል ምኑን መሸጥ ክራይሲሱን መሸጥ መፈለግ ጀመረ እና ምንድነው ሁሌ ማማረር ሁሌ ኮምፕሌን ሁሌ ምናምን ነገር የመጥፎ ዜና ሱስ ይዞናል ሊባል ይችላል ዝም ብለህ ስታይ በእኛ አዎ ምክንያቱም ለምሳሌ አንድ ነገር ልንገርህ ጓደኛ የሚልክል እርግጠኛው እነግራለሁ ሰይፉን የሆነ ነገር ብለው ኢሚዲየትሊ ይደርሳል ሰይፉ እኮ መልካም ሰው ነው ሰይፉ እኮ ቅን ሰው ነው ቢል አንድ ሰው ላንተ ሜሴጁን አይልክም 30 40 50 ሰው ግን ሰይፉ እንደዚህ አይነት መጥፎ ሰው ነው ብል በሙሉ ይልኩላል አይተውት you see ስለዚህ ሼር የምናረጋው ሸር ነው thank you ይሄ ነው ለዚህ አባባሌ ለዚህ እኔ እኮ አው መጥፎ ዜና በቃ በጣም የሚሄድበት ፍጥነትና ጥሩ ነገር ዜና የሚሄድበት ፍጥነት እኩል አይገናኝም ጨርሶ ራስህ እንደምንድን የምትገልጸው አሁን አንተ እንደ አንድ አዝናኝ ነህ እንደ አንድ የፖለቲካ ሰው ነህ እንደ አንድ ዩቲዩበር ነህ እንደ አንድ ዮኒ ማኛ ራሱ እንዴት ነው የሚገልጸው እኔ ራሴን የማይበት መንገድ ምንድነው ብዙ ጊዜ ዝም ብዬ የምሰራቸው ቪዲዮዎች የሉም በደንብ አይቼበት አስቤበት እንደገና ደግሞ የሚያመጣውን ኢንፍሉዌንስ አይቼው ነው መሰራው ስናገር ግልጽነት አለኝ አንዳንዴ ኢሞሽናል ሆነ ይችላል ኢሞሽናል የምትሆንበት ስሜት ምንድነው በምታገኘው ሜሴጆች ነው በማን ሜሴጅ በተጎዱ ሰዎች በእኔ አይደለም በእኔ ምንም የደረሰብኝ ነገር የለም እባክህ እዚህ ጋር ሐሳብ ላይ እርዳኝ ይሉሃል አዎ በጣም የሚባል ነገር አለ ግን የሚያሳዝናውን I find out እነሱ ዲያስፖራ ናቸው እነሱ አረብ ሀገር ነው የሚኖሩት እንደዚህ አይነት ነገር የሚሉት በሚያሳዝን ሁኔታ ግን ማስመስለው የሚናገሩት እዚህ እንደሚኖሩ እዚህ እንዳሉ እዚህ እንደሆነ አርገው ያረጉታል አንዳንዴ የሚደምቅለት ሰው አለ ሲናገር አንዳንዴ ደግሞ የለም ስለዚህ ያንን ስለሚያውቁ አንዳንዴ ኢንተርቴይንም ያረጋቸው አልመሰለኝ እንትን ይላሉ እኔ ማስበው ምንድነው ፖዚቲቭሊ ራሴን ማየው ማንቃት እችላለሁ የሰውን ሐሳብ ወይም ደግሞ የተሰጠኝን ያነሳውትን ርዕስ በአግባቡ ፖይንቴን አስቀምጬ መውጣት እችላለሁ ኤኒታይም ያ ነገርን ግን ለኔጌቲቭ ብዙ ጊዜ አልተጠቀምኩበትም ማየት ትችላላችሁ ሙሉ ቪዲዮውን የተቆረጠ አይደለም ሙሉን ካየኸው I guarantee you right die የሆኑ ፋኖች አሉኝ እኔ የሚያቁኝ የተቆረጠውን ሳይሆን ሙሉን ሳይሆን እሱ እኮ የሚናገረው ትክክል ይላል እሱ ካጠፋው ደግሞ በዛ ሰዓት ወጥቼ ይቅርታ ጠይቃለሁ ምክንያቱም የሚሰራ ሰው ብቻ ነው የሚያጠፋው ስህተቶች ሲኖሩ ማጥፋት is a part of life በመትሰራው ነገር ላይ ፐርፌክሽን የለም ብዙዎቹ ለማስመሰል ፐርፌክሽንን ይሞክሩታል ከዛ ምን ይሆናል በጣም እሱ እኮ ጥሩ ነው በጣም እንደዚህ ነው ይባልና ይወጣና አንድ ቀን ያጥፋ ከዛ ፈርድሜ በቃ ስለዚህ እንደ ሰው ልጅ የራስህን ስሜት ተከተለ ማረግ ያለብህ ምንድነው ያንን ነገር ተናገረዋል ወይ አጠፋው እንዴ ወይ ይቅርታ አለከ ምንም የሚመጣብ ነገር የለም መናገር ነው ብዙ ሰዎች ምን ይላሉ እኔ ሰው ከሚሰድበኝ እንደው ቢደበድበኝ ይሻላል ይላል የኔ ደግሞ ለየት ያለ ነው እዚህ ጋር ዱላ አስቀምጥ እዚህ ጋር ጥይት አስቀምጥ እዚህ ጋር ዚሊየን ስድብ አምጣ በዱላ አንዴ ጭንቅላቱን ብለው ጸጥ ነው የሚለው ሰው በጥይት አንዴ ብለው ይሞታል ሚሊየን ጊዜ ሰው ቢሰደብ ግን ምንም አይሆን ምንም የሚመጣ ነገር የለም ሰባይ ውስጡ ሳይጎዳ ይሄ ነው ችግሩ ፊሊንጋችን ምን ሆነናል ሶፍት ሆነናል ሶፍት መሆን ምንን ያመጣል አሁን አሜሪካን ሀገር ይቅርታ አውሮፓ ያለው ምን የሚባለው ነገር ይሄ ሆሞሴክሹዋል የሚለውን ያመጣል ያበላሻል ለፊሊንግ መጨነቅ no right is right wrong is wrong period it's simple ስለዚህ እንደዚህ ሆኜ ስሜቴን ጎርቶት በዚህ ወጥቶ እኔ ስንት ተሰድቤያለሁ ቺንታ ላይ ይሰማኝ አሁንም በርቱ ነው የምላቸው ለነገሩ አሁን አንተም የመጣበት ሀገር በቃላት ጦርነት እዚህ ድረስ ማዘር ተባባልና ከዛ በኋላ ነው የምትለያይ you done
እንጂ ከነጫያ ተይዘህ እሱ ሌላ ጉዳይ ግን ሰው እንዴት ዱላን ይመርጣል የሚከፍለውን የሚገለውን መርጦ ልሙት ፊሊንግን ስከምት ነገር what kind of feeling ምንም የሚያረጋው ነገር የለም እና ችግሩ ምንድነው የኛ ጀነሬሽኑ I'm sorry to say that young generation በጣም ሶፍት እየሆነ ነው ሄደው አንድ ስታጠፋ ነው ሰው የሚናገር ጥሩ ስትሰራ ሻይን ታረጋል እኔ ብዙ ቪዲዮ ይሰራብኛል እስቀበታለሁ ዋው ነው ምለው እንደዚህ ያደረጉት ብዬ እስቀበታለሁ እንጂ አንዱንም ተከፍቼበት አላቀም